ሲሉኝ የከበት አደፈ ሲሉኝ ንሰሁ ወኢና ኢለይሂ ራጂዑን እኛም ያላህ ነን ወደ አላህም ተመላሾች ነን። ይህ በምስሉ ላይ የምታዩት ልጅ ኻሊድ ይባላል። የ14 ዓመት ታዳጊ ህፃን የ8ኛ ክፍል ተማሪ ነው። እናቱ ከሰሞኑ ታመው ልጄ እኔ ምንም ብሆን የለፋበት ውጤት እንዳታከስር አማና ብለውት ድንገት ወደ አኸራ ይሄዳሉ። ጧት ቤት ጀናዛ አስቀምጦ ፈተና ሄዶ ተፈትኖ መጣ። ከባድ ፈተና። ከሰዓት እናቱን ቀብሮ እንደገና ደግሞ ፈተናውን ተፈትኖ መጣ። ይህ ልጅ አባታቸው ሌላ ሚስት አግብቶ ወደ ሌላ ሀገር ነው የሚኖሩት። እንደገና ደግሞ ከሱ በታች 2 ወንድሞች አሉት። እነዚህ ልጆች አማና ተሸክሟል በዚህ እድሜው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እናቱን አላህ ይዘንላት እሱንም አላህ ሰብር ይበለው። ወንድምቶቼ በተቻለም ሁሉ ከጎኑ ልናግዘው አለንህ አብሽር ልንረው ይገባል። በዚህ እድሜው የተሸከመው ፈተና ቀላል አይደለም። ሐቂቃ በጣም ከባድ ነው። የእናት ሞት ሌላ ነው፣ እንደገና ህፃናት መሸከም ሌላ ነው፣ እሱ እንደገና ህፃን ነው ሌላ ነው። አላህ ሰብር ይስጠው፣ አላህ ይርሐማት፣ እሷንም አላህ የጀነት ይባላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲፋንድሻ ቤተሰቦች እንዴት ናችሁ? እና ሊላሂ ወኢና ኢለይሂ ራጂዑን። እንዳያችሁት ነው እንግዲህ ዛሬ ዓለምን ያንቀጠቀጠ ብዙን ሰው እያስለቀሰ ያለ ሶሻል ሚዲያውን በዚህ በሌሊት ላይ ነው ቪዲዮ እየሰራ ያለሁት፣ ግን ነገ ጧት ነው የሚመጣላችሁ። በዚህ ሌሊት ላይ በጣም በቃ ሁሉም ሚዲያዎች ሰው እየተነጋገረበት ነው። እና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ አላህ እናቱን የጀነት ይበልለት፣ እሱንም ለትልቅ ደረጃ ያውቃው። እንግዲህ ታሪኩ መጀመሪያ እንደሰማችሁት ነው። በጣም ልብ የሚነካ ታሪክ ነው። አንደኛ ችግርተኛ ናቸው የሚኖሩት እንትን ቤት ነው፣ የወዳደቀ ቤት በቃ ቆርቆሮ በቆርቆሮ ዝም ብሎ ቤት ማለት ነው። አንድ ከባሏ የተፋታች እናት የቀን ስራ ሰርታ ልጆቿን የምታሳድግ ልጆቿን የምታስተምር እናት የምትኖርበት ቤት የታወቀ ነው። እንግዲህ ክራይ ቤት ናቸው። እንደዛ አይነት ሚስኪን እናት ነች። እንግዲህ ልጆቿንም ለቁም ነገር ሳታበቃ ያው አጅሏ ደርሶ ሄደችው። የልጁ በልጁ ታሪክ ከማልቀስ በላይ አንድ ነገር ያስተምራል። ይሄ ልጅ የእናትን ምንነት አውቋል። በዚህ እድሜው የእናትን ቃል ማክበሩ ምን አይነት እናት ብትሆን ነው? እንዴት በተርቢያ ብታሳድገው ነው? ልጁስ ምን አይነት የተመረቀ ቢሆን? ቢስሚላህ ማሻአላህ ለመጨረሻውን ያሳምረለት። አረ ለምን እንደዚህ ትናንሽ ሆነን እኛ ዛሬ እንኳን ካደግን እንኳን ቤተሰብ ማን ሰማነን። በሱ እድሜ ደግሞ 14 ዓመት ሊሆንን ምንም ነገር ቤተሰብ አንሰማም ነበርና ምን አይነት ቃል አክባሪ እንደው ስሜቱ ተሰብሮ የቤቱ የመጀመሪያ ልጅ ነው። ታናናሾቹ አሉት። አባት የለውም። አቶ አባት አስወልዶ ፈቶ ሌላ ሀገር ሄዶ ሚስት አግብቶ እየወለደ የሚኖር ነው። ጅጅጋ የሚባል ሀገር ሐላፍትና እናቱ ሞተች ማለት እሱ እንደው ሐላፊው በዚህ እድሜው እሱ ይገባዋል መቼም ያውቃል። ይህ ሁሉ ነገር እያለ ግን እናቱን ስለሚወዳት የእናቱን ቃል ለማክበር ብሎ እና የእናቱን ሬሳ ጥሎ ጧት ሄዶ ተፈትኖ መጣ። ቀን ከመጣ በኋላ ደግሞ አሁንም የእናቱን ጀናዛ ቀብሮ ቀባሪዎች ጋር ቀብሮ ተመልሶ ደግሞ ተፈተነ። እንግዲህ እያለቀሰ ጠረምቤዛው ሙልት ብሎ ፈተናው ሁሉም ባበንባ ሆኖ እንደምታዩት ነው። ቪዲዮ ላይ ላስገባላችሁ፣ ድጋሜ ላሳያችሁ። ቆይ ፈቶ ላስገባላችሁ። እዩት እስኪ ወላሂ እንባው ጠረምቤዛው ላይ እየፈሰሰ እየተፈተነ። እናንተ ግን ፍቅሮቼ ማሮቼ ላይክ እያረጋችሁና አላህ አይገርምም? ግን አላህ አንዳንዱን ሰው ገና በህፃንነቱ ልብ ይሰጠዋል። ገና በልጅነቱ አስተዋይ፣ ታጋሽ፣ መሪቱን ሐዘን ወጥ አርጎ ምንም ነገር ማድረግ የሚችል ብቃት ይሰጣል አላህ። እና ለዚህ ለልጄ እኔ ተሰጠው ወላሂ ላዚ በዚህ እድሜ ውስጥ እየየ ያለ እናቱን አሪሳ አቅፎ ነበር ቢመቀመጥ ያለበት። ግን አላህ ልብ ሰጥቶት የእውነት እናቱ ወዳጅ አክባሪ ልጅ ብልህ አርቆ አሳቢ ልጅ አርጎት ማሻአላ ተባረክ ረህማን የእናቱን ሬሳ ቁጭ አርጎ ሄዶ ተፈትኖ መጣ። እንተዛ እናቱን ቀበረ። ቀብሮም ሄዶ ተፈተነ። አያችሁ ይሄ ልጅ አሁን
በጣም እያሰበ ነው። እኔ እኮ የመጀመሪያ ልጅ ነኝ። እኛ 14 ዓመት ልጅ እነዚህ ታናናሾቼ ማን አላቸው ከኔ ውጭ? በቃ አባት የለንም ጥሎናል። እናታችን ደግሞ ሞተችብን። ስለዚህ እኔ ጠንክሬ እውነቷን ነው እናቴ ተፈትኜ ጠንክሬ እናቴን ቃል አክብሬ ትምህርት ተምሬ ጨርሼ ታናናሾቼ መርዳት አለብኝ፣ ታናናሾቼ ማስተማር አለብኝ ብሎ አስበው ነው። በቃ እምባውን ሳይ ህመሙን ሳስበው እንደዚህ እያለቀሰ እየተፈተነ እንዶ ፈተናውንስ እንዴት ያስታውሳል? እንዶ ላክብሩ ብሎ እንጂ እናቱን ቃል እንዴት ነው የሚያስታውሰው? ዓለም ዞራበት የለም። አይ ዱንያ አይ ዱንያ አይ ዱንያ ሱብሃንአላህ። ቀጣል ቀጥር እንደዚህ ነው ወላሂ ላዚም። ተራ በተራ አንዱ በመኪና አደጋ፣ አንዱ በእንደዚህ፣ አንዱ በባሉ ይሞታል ባሉ ገሎት፣ አንዱ በጓደኛ፣ አንዱ በምን ወይኔ ያ ጃፈር እኮ በቃ እኔ መዳን ተስፋ ያጣሁ ነው አለ። ያ ባል የፈለቀኩላችሁ ነገርን እኮ ግልጥ አረገ። ድግምታ በልተውኝ ነው አለና 17 ጊዜ ካናዳም ታከምኩኝ። ይሄው የዓለም ሐኪም ቤት ዞርኩኝ። መዳን ይበልታል አሉኝ። መዳን ይጠፋ እና ድግምታ በልተውት ነው ጓደኞቹ ማለት ነው። እና በጣም ያሳዝናል። እንደዚህ አይነት ሰዎች አሁን እንደው ስለሞት አያዩም፣ እንደው ስለሞት አይሰሙም፣ እንደው የሚሞቱ አይመስላቸውም። አላቅም እንኳን አይደለም ሸር ሰርተን እኛ ሁላ አላማችን እንኳን ዛሬ በአገር ቁጭ ብለን ስለሞት ስንሰማ እንዴት ነው የምናዝነው? ወይኔ ቤተሰቦቼ ጋር ትንሽ ሳልኖር ከእርስ ሳላበዛ ብለን እንደዚህ አይነት ደግሞ አይነት ላይ ነገር ላይ ያሉ ሰዎች ወላሂ ያውዝ ቢላም ሽጣረጅ በቃ ኦሬዲ በቃ ልባቸው ተዘግቷል። በወንጀል ብዛት ልባቸው ደርቋል። እና አሁን ይሄ ልጅ ቤተሰቦቹም ደሃ ስለሆነ ማንም ምንም ነገር ስለሌለው እንርዳው እያሉ ሰዎች እንግዲህ ደግሞ እንርዳው ብለው ወያ የጣላቸው አባታቸው ስለዚህ ሲሰማ ብር አገኛለሁ ብሎ በሮ መጥቶ በሱ አካውንት እንዳይበሉ ነው ማስበው። ታላቅ እሱ ነው ብለዋል። እኔ እንዳው ማስበው እሱ በስሙ አካውንት ከፍቶ በራሱ ስም ቢገባለት፣ ለምን ልጅም ቢሆን ልጁ አስተዋይ ነው። ቀስ እያለ ያወጣል እህቶቹን ወንድሞቹን ያሳድግበታል። እሱም እየተማረ በአላህ ህይወቱማ ፈተና ወረቀት ላይ እንባው እዩ፣ ጠረጴዛው ላይ እንባው። ከኋላ ያሉትም ፈተናውን የሚፈተኑት እሱን እያዩ ነው። አውዝ ብላም ሽጣረች ምን ያህል ተሰምቶት እንዳስቡ፣ ምን ያህል ቀስሙ ስብር እንዳለ እናትን ያህል ነገር አባት ተብዬው አስወልዶ ጥሎ ሌላ ዓለም ላይ ራሱን ትዳር የሚኖር እንደዚህ ነው ወንድ ልጅ። ዱብ አድርጎ ወልዶ ከአንዷ አስወልዶ እሷን እርግፍ አድርጎ ጥሎ ከና ልጆቿ ሌላ ጋር ሄዶ ይቀጥላል። ወይ የተወደቁ ልጆች አያውቁ። ወይኔ እንደ ወንድ እኮ ልበ ደንዳና ነግበኔ የማያቅ ውለታ የማያቅ አዘኔታ የማያቅ ፍጡር እኮ ነው ወንድ ማለት። ቢያስቡት ቢያልሙት አያልፍም ተልኩ አለ። እና ወደ መጨረሻው ድረስ ምንድነው የምላችሁ እህቶቼ ወንድሞቼ፣ ያትጨናነቁ፣ አርቃችሁ አታስቡ። ህይወቱን ቀለል አድርጋችሁ ሰቧት። ቀለል አድርገን ከቤተሰቦቻችን ጋር እነሱም እኛም ሳንነጣጣል ለመኖር ያብቃን በቅርቡ ያ ረቢ። ስብስባ ላይ አድርገን ከድግምተኛ ከቡዳ አይን ከክፉ በሽታ ከክፉ ሰው ሁሉ አላህ ይጠብቀን፣ መጨረሻችንን ያሳምርልን ያ ረቢ። አላህ የረፍት እንጀራ ይስጠን ከመሞታችን።